የፋኖ ኃይሎች በወሩ መጀመሪያ ቀን ከፍተኛ ድል አስመዝግበዋል። ዛሬ ማለዳ ከወደ ጎንደር ሁለት ሆስፒታሎችን በቁስለኛ ያጨናነቀ ከባድ ውጊያ ተካሂደዋል። የፋኖ ኃይሎች የቡድን መሳሪያዎችንና የመገናኛ ራዲዮችን ጨምሮ በርካታ ያገዛዙን ኃይል በምርኮ ገቢ አድርገዋል። ቀዳሚው የግንባር መረጃችን ነው። ያገዛዙ አየር ወለድ ኮማንዶ የጦር ወንጀል በመፈጸም ላይ ነው። ንጹሃን አማራዎችን በጅምላ ከመጨፍጨፉም በተጨማሪ ከፍተኛ ዝርፊያ በመፈጸም ላይ ነው። በጉዳዩ ዙሪያ ቀጥታ ከግንባር ዝርዝር መረጃው ተሰናድቷል። በሌላ በኩል የብልጽግና አገዛዝ የፖለቲካና ወታደራዊ አመራሮች የሚፈጽሟቸው የጦር ወንጀሎች በዓለም አቀፍ ፍርድ ቤት ተጠያቂ የሚያደርጋቸው መሆኑን ተከትሎም በ1949 የጄኔቫው ስምምነት መሰረት ማስረጃዎችን ከወዲሁ ማሰባሰብ እንደሚገባ ዓለም አቀፍ የሕግ ባለሙያዎች የሰጡት ትንታኔ ይዘናል። የጃልመሮ አማካሪን ጨምሮ የእውነት ከፍተኛ የጦር መሪዎች መኮብላቸው ተሰምቷል። ቡድኑም ለሁለት ተከፍሏል። የክፍፍሉ ውጤት የእርስ በርስ ውጊያ እስከ መክፈት ደርሶ ከፍተኛ አመራሮቹ ተገድለዋል። አመራሮቹ በደቡብ ሱዳንና በኬንያ እንዴት ወጡ የሚለውን ጨምሮ በጉዳዩ ዝርዝር ወታደራዊ መረጃዎችን ይዘናል። የአስመራው መንግስት በትጥቅ ትግል ለመጣል የተነሱት ኃይሎች አንድ ላይ ሆነው ለመዋጋት ስምምነት ላይ መድረሳቸውን ይፋ አድርገዋል። ስምምነቱ በአዲስ አበባ መካሄዱ ተወስኗል። በሌላ በኩል ድንበር ተሻጋሪውን ጦርነት እየተመለከተ ዘገባ ወጥቷል። ይህም ሌላኛው መረጃችን ነው። ከወደ ሱዳን በኩል ከፍተኛ ቁጥር ያለው ጦር ወደ ኢትዮጵያ ድንበር መንቀሳቀሱ ተሰምቷል። ጦሩ ድንበር ላይ በተጠንቀቅ ቆሟል። ይህም ሌላኛው ቀጠናዊ መረጃችን ነው። የኢራን ህዝባዊ ተቃውሞ ከኢኮኖሚ ጥያቄ ወደ ስርዓታዊ ለውጥ አድጓል። የአብዮቱ ምልክቶች በአደባባይ በመናድ ላይ ይገኛል። በሀገሪቱ በርካታ አካባቢዎች የኢንተርኔትና የስልክ ግንኙነት የተቋረጠ ሲሆን የእስላማዊ አብዮቱ ዘብ ምልክት የሆኑት የጄኔራሉ ሐውልት በወጣቶች ወድቋል። ኢራን አደጋ ውስጥ ነች። ለዕለቱ የመረጥንላችሁ ዓለም አቀፍ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምሯል። እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የድል ዜና። በጎንደር ቀጠናዎች የሚንቀሳቀሰው አፋብኃ በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ከብልጽግና አገዛዝ ሰሜን ምዕራብ ዕዝ ጋር ባደረገው ከባድ ውጊያ የቡድኑን መሳሪያዎችና የመገናኛ ሬዲዮችን ጨምሮ በርካታ የአገዛዙን ኃይል በውጊያ መማረኩን ይፋ አድርጓል። ዛሬ ጥር 1 ቀን 2018 ዓ.ም ከነጋቱ 11 ሰዓት ጀምሮ የዳግማዊ ቴዎድሮስ አንደኛ ኮር አካሎች በምስራቅ በለሳ ጣይመን ከተማ በከፈቱት ማጥቃት በሶስት አቅጣጫ ወደ ካምፑ ዘልቆ በመግባት ከባድ ሰብአዊና ወታደራዊ ቁሳዊ ውድመት ማድረሳቸው ተሰምቷል። በጨበጣ ውጊያ የአገዛዙን ሁለት ምሽጎች በመስበር ካምፑን ማውደማቸውን የገለጸው አፋብኃ በላይ ዕዝ የካምፑን መሪዎችን በመደምሰስ ቋሪዎቹን አባላት ሞትና ቁስለኛ በማድረግ አውደ ውጊያውን በድል ማጠናቀቁን አሳውቋል። በዚህ አውደ ውጊያ ላይ የኮሩ ተወርዋሪ ኃይል እና በሶስት ክፍለ ጦሮች የተውጣጡ ተዋጊዎች መሳተፋቸው ያሳወቀው አፋብኃ በላይ ዕዝ የኮሩ ስራ አስፈጻሚ አካላት በውጊያው በመሳተፍ ለተመዘገበው ድል ከፍተኛ የመሪነት ሚና መጫወታቸውን በግንባር መረጃው ላይ ገልጿል። ለሰዓታት በዘለቀው በዚህ አውደ ውጊያ በምርኮ የተገኙ ድሎች 1000 የብሬል ተተኳሽ፣ 2000 የክላሽንኮቭ ተተኳሽ፣ 100 የእጅ ቦምብ፣ 2 የመገናኛ ሬዲዮ፣ 3 ብሬል መትረየስ፣ ከ55 በላይ ክላሽንኮቭ ጠመንጃዎች የፋኖ ኃይሎች በምርኮ ገቢ ማድረግ መቻላቸውን እዙ በግንባር መረጃው ላይ አረጋግጧል። በሰው ኃይል ደረጃ አገዛዙ የደረሰበት ኪሳራ 25 መከላከያ እስከ ሙሉ ትጥቁ በፋኖ ኃይሎች ሰብአዊ ምርኮ መያዙን የገለጸው አፋብኃ በላይ ዕዝ 37 በላይ ሞት ቁጥሩ በውል ያልተለየ በርካታ ቁስለኛ መደረጉን በቁስለኞቹ መብዛት የተነሳ የምስራቅ በለሳ ጓኋላ የመጀመሪያ ደረጃ ሆስፒታልና 40 ሆስፒታል በቁስለኞቹ መሙላቱን ገልጿል። የአገዛዙ አየር ወለድ ኮማንዶ የጦር ወንጀል በመፈጸም ላይ ነው። ንጹሃን አማራዎችን በጅምላ ከመጨፍጨፉም በተጨማሪም ከፍተኛ ዝርፊያ በመፈጸም ላይ ነው። በሜዳ ሽንፈት ወታደራዊ ኪሳራ የደረሰበት የኦህዴድ ብልጽግና አለኝ የሚለውን የአየር ወለድ ኮማንዶ በብዛትና በስፋት አስተማርቶ ንጹሃንን ከመጨፍጨፍ ባለፈም የገበሬ እህልን በማውደም ላይ ነው። በሸዋ ጠቅላይ ግዛት ይፋት ራሳ ምድር የገባው የአገዛዙ ሰራዊት ንጹሃኖችን በመጨፍጨፍ የጦር ወንጀል ፈጽመዋል። ሰራዊቱ ከጅምላ ግድያው በተጨማሪ ዓመት ሙሉ ለፍቶ ያገኘውን የገበሬ እህል አውድመዋል።
ከእያንዳንዱ ገበሬ ቤት ከ25 እስከ 40 ኩንታል ሰሊጥ፣ ጤፍ፣ ማሽላና ማሾ በድምሩ ከራሳ ምድር ብቻ ከ1000 በላይ ኩንታል የገበሬ እህል በመዝረፍ ስርዓቱን የራሳን ህዝብ ኢላማ በማድረግ ከባድ ጥቃት አድርሷል። የአፋድ ምክትል ህዝብ ግንኙነት መምሪያ ኃላፊ እና የሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት ኃላፊ የሆነው አርበኛ አበበ ሙላት በተፈጸመው የጦር ወንጀል ዙሪያ የሚከተለውን ማብራሪያ ሰጥቷል። ይሄ እንደው በጨረፍታ ለማስታወስ ያክል ነው። የዚህ ሰሞኑ በሸዋ ጠቅላይ ግዛት ይፋት አውራጃ ላይ የተከሰተው ክስተት ልቆ መሳፍንት የሌለው በህዝባችን ላይ ከፍተኛ የሆነ ወከባ፣ የራሳን ህዝብ ታርጌት ያደረገ ጭፍጨፋ፣ ሀብት ንብረት ዘረፋ ነው ያካሄደው። በተለይ ጠድቻ የሚባል ቀበሌ ላይ በርካታ አርሶ አደሮች ሙሉ በሙሉ መደዳውን እህላቸው ተጭኗል። ዘይት እንኳን እንጥፍጣፊ ሳይቀር ተጭኗል። ከሳጥን እየሰበሩ የአንገት ሀብል ወርቅ አይቀርም ጭነዋል። ሽቶ አይቀር ጭነዋል። ያው የገጠር ማህበረሰብ ብዙ ጊዜ በሶላር ነው የሚጠቀመው። ሶላሩን ሳይቀር ከቤት ላይ እየነቀሉ ወስደው ጭነዋል። ሙሉ በሙሉ ፍራሽ ሳይቀር ልብስ ሳይቀር ሙሉ በሙሉ ጭነውባቸው እንደው ለማስረጃ እንዲጠቅምህ ቪዲዮ መላክ እችላለሁ። ይፋት ቀጠና ላይ በከፍተኛ ሁኔታ የተደራጀ የአባት አርበኛው ፋኖ ጦር አርበኛው እየተዋጋኝ ነው፣ እንዲሁም ከፍተኛ የሆነ ጠንካራ ኃይል አለ በሚል ሰበብ ከተለያዩ ቦታ ገዳይና አራጅ የሆነ ኤሊት ፎርስ አስገብቶ በማህበረሰባችን ላይ ከፍተኛ ወከባ፣ ከፍተኛ እንግልት፣ ከፍተኛ ዝርፊያ ፈጽሟል። ይሄ የዓለም አቀፍ ማህበረሰቡ በደንብ ማወቅ መቻል አለበት። ብልጽግናው አገዛዝ የሚፈጽማቸው መሰል ድርጊቶች በጦር ወንጀል ሊበየኑ የሚችሉ ናቸው። የተባበሩት መንግስታት ድርጅት የጦር ወንጀልን ሲበይን በጦርነት ወቅት በተዋጊ ወታደሮች ወይም በንጹሃን ዜጎች ሲቪሎች ላይ የሚፈጸም ከባድ ዓለም አቀፍ የሰብአዊ መብት ጥሰት ነው ይላል። በጦርነት ወቅት መደረግ ስለሚገባቸው የሰብአዊ የመብት ጥበቃዎች በ1949 የጄኔቫ ስምምነት ጄኔቫ ኮንቬንሽንስ የጦር ወንጀል ግልጽ በሆነ መንገድ ተዘርዝሮ ቀርቧል። በዚህ መሰረት የሚከተሉ ተግባራት የጦር ወንጀሎች ናቸው። አንደኛ፣ ሆነ ተብሎ የሚፈጸም የሰዎች ግድያ። ሁለተኛ፣ በሰዎች ላይ የሚፈጸም ቶርቸር፣ ሰብአዊ ያልሆነ አያያዝ። ሶስተኛ፣ ሆነ ተብሎ የሚፈጸም የአካል ማጉደል ተግባር። አራተኛ፣ ከወታደራዊ ጥቅም ውጭ የሚፈጸም የመሰረተ ልማትና ንብረት ውድመት። አምስተኛ፣ የጦር ምርኮኛን አስገድዶ መወጋት። ስድስተኛ፣ ሰዎችን ለፖለቲካም ሆነ ለኢኮኖሚ ዓላማ ማገት። ሰባተኛ፣ በንጹሃን ዜጎች የግልና የቡድን ሀብትና ማህበራዊ ልማት ላይ ሆነ ተብሎ የሚፈጸሙ ዘረፋና ወንጀሎች ዋና ዋናዎቹ የጦር ወንጀል ሆነው የተባበሩት መንግስታት አባል ሀገራት አጽድቀውታል። ኢትዮጵያም ይህን ስምምነት ከፈረሙ አባል ሀገራት አንዷ ነች። በጦርነት ተሳትፎ የሌላቸውን ሰላማዊ ሰዎች መግደል፣ ከመኖሪያቸው በኃይል ማፈናቀል፣ እንዲበተኑ ማድረግ፣ በተደራጀ ዕቅድ ከሀገር እንዲሰደዱ ማድረግ፣ ማሰቃየትና ሌሎች ኢሰብአዊ ድርጊቶችን በንጹሃን ላይ መፈጸም የጦር ወንጀል አካል ነው። በተጨማሪም በጦርነት ወቅት የእርሻ ቦታዎችን፣ ሰብልን፣ የእርሻ መሳሪያን ማውደም እንዲሁም ከብቶችን በህገወጥ መንገድ መውረስ፣ መግደል፣ ታሪካዊ ቅርሶችን፣ የቱሪስት መዳረሻ ስፍራዎችና የእምነት ቦታዎችን ማፍረስ፣ በተቆጣጠራቸው ስፍራዎች ለሚኖሩ ሰላማዊ ሰዎች ምግብና የሕክምና ፍጆታ ለማቅረብ እና እንዲቀርብላቸው ለማድረግ፣ ስደተኞችን በማንኛውም ሁኔታ ማጥቃትና መበደል፣ ከጦርነት ጋር በተያያዘ የጤና ባለሙያዎች፣ የሃይማኖት ሰዎችና ጋዜጠኞች አስገድዶ ከሙያ ስነ ምግባራቸው ውጭ እንዲሰሩ ማድረግና በአግባቡ ስራቸውን እንዳያከናውኑ ማድረግ፣ በታሰሩ የጦር ምርኮኞችና በተያያዙ ሰዎች የመግደል፣ ማሰቃየትና ማጉላላት ወይም አስገድዶ የጠላት የስለላ ወይም ወታደራዊ ስራ እንዲሰሩ ማድረግ፣ በጦርነት ጊዜ ለወታደራዊ አስፈላጊነት በሚል ሰበብ ዘረፋን፣ ገፋፊነትን፣ ህገወጥ የንብረት ማፍረስና መውሰድን ተግባር ማዘጋጀት፣ ማዘዝ፣ መፈጸም የጦር ወንጀል አካል ነው። በእነዚህ ዓለም አቀፍ ብያኔዎች መሰረት አሁን በአማራ ህዝብ ላይ በተከፈተው ጦርነት የብልጽግና አገዛዝ የፖለቲካና ወታደራዊ ኃላፊዎች የጦር ወንጀለኛ ተጠያቂዎች ይሆናሉ። ለዚህም አስፈላጊዎቹን የሰነድ፣ የድምጽ፣ የምስልና ሌሎች ማስረጃዎችን ከወዲሁ ማሰባሰብ ተገቢ መሆኑን የዓለም አቀፍ ህግ ባለሙያዎች ይመክራሉ። የጃልመሮ አማካሪን ጨምሮ የኦነግ ከፍተኛ የጦር መሪዎች መኮብለላቸው ተሰምተዋል። ቡድኑም ለሁለት ተከፍሏል። የክፍፍሉ ውጤት የእርስ በርስ ውጊያ እስከ መክፈት ደርሶ ከፍተኛ አመራሮቹ ተገድለዋል። የጃልመሮ አማካሪን ጨምሮ ለጊዜው ቁጥራቸው በውል ያልታወቁ ከፍተኛ የኦነግ ሸኔ ጦር መሪዎች ከሀገር መውጣታቸው ተሰምተዋል። ከፍተኛ የጦር አመራሮቹ ከሀገር የኮበለሉት በሁለት ቡድን ተከፍለው በሁለት ሀገር ማለትም ወደ ደቡብ ሱዳንና ወደ ኬንያ መኮብለላቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። የኦነግ ሸኔ ኮማንደሮች ከሀገር የወጡበት ምክንያት እስካሁን በግልጽ ባይታወቅም በደቡብ ሱዳን በኩል የወጡት አመራሮች ግን የኦነግ ሸኔን ተልዕኮ መያዛቸው በመረጃው ላይ ተመላክቷል። ወደ ኬንያ የኮበለለው ሌላኛው የኦነግ ሸኔ ወታደራዊ አመራር በምን አይነት ተልዕኮ እንደወጣ እስካሁን ድረስ ባይታወቅም የወጣበት መስመር ግን በሰሜን ኬንያ በኩል እንደሆነ
በመረጃው ላይ ተጠቁሟል። የኦነግ ታጣቂ ኃይሎች በኬንያ ሰሜናዊ ክፍል ወታደራዊ ቤዝ እንደፈጠሩ ባለፈው የፈረንጆቹ 2025 የኬንያ ብሔራዊ ፖሊስ ቡድኑን በተለያዩ ህገወጥ የጦር መሳሪያ፣ አደንዛዥ እጾች ዝውውር፣ ህገወጥ የማዕድን ማውጣት፣ የሰዎች ዝውውር ንግድ ተሰማርቶ ይገኛል ሲል ፈርጆ ዘመቻ እንደተከፈተበት ይታወሳል። የኦሮሞ ነጻነት ሰራዊት ለገንዘብ ሲል እገታዎችን በመፈጸም እንዲሁም ድንበር ዘለል ወረራዎችን በማካሄድና በጎሳዎች መካከል ግጭቶች እንዲቀሰቀሱ በማድረግ ለኬንያ የብሔራዊ ደህንነት ከፍተኛ ስጋት ሆኗል በሚል የኬንያ ፖሊስ ዘመቻ የከፈተበት መሆኑን ተከትሎ የአሁኑ የአመራሮቹ ጉዞ በድብቅ እንደሆነ ነው የተጠቆመው። በሌላ በኩል ታጣቂ ቡድኑ ለሁለት መከፈሉን ተከትሎ የእርስ በርስ ውጊያ መካሄዱ ተሰምቷል። ቡድኑ ማዕከላዊ እዝ እያለ በሚጠራው በተለይም በሸዋ ቀጠና 3 የኦነግ ሸኔ ከፍተኛ መሪዎችና ታጣቂዎች ውስጥ ተፈጠረ ክፍፍል አንዱ ቡድን ለብልጽግና በመወገን መከላከያና ለኦሮሚያ ልዩ ኃይል በሰጠው ጥቆማና ባደረገው ትብብር መሰረት 3 የጃልመሮ ቡድን ወታደራዊ አዛዦች ላይ እርምጃ እንዲወሰድባቸው ማድረጉ ነው በመረጃው ላይ ተመላከተው። ይህንን ተከትሎ ከሰላሌ ቀጠና እስከ ግንደበረት ማያ ወረዳ ደቡብ ምዕራብ ሸዋ ባሉት አካባቢዎች በኦነግ ሸኔ መካከል የእርስ በርስ ውጊያ መካሄዱን በጉዳዩ ላይ የወጣው መረጃ አመላክቷል። ታጣቂ ቡድኑ በአሁኑ ሰዓት ለሁለት ተከፍሎ ጉዳዩ ከሽመልስ አብዲሳ እስከ አብይ አህመድ አገዛዝ ድረስ ደርሶ በልዩ ትኩረት ክትትል የሚደረጉበት ጉዳይ መሆኑን ነው የተጠቆመው። አንደኛው የኦነግ ክንፍ በሽመልስ አብዲሳ የሚመራውን የኦሮሞ ክልላዊ መንግስትን በመታከክ እየሰራ እንደሆነም በመረጃው ላይ ተጠቁሟል። ሁለተኛው ቡድን ደግሞ ከነጃልመሮ ጋር በመስራት ላይ ነው የተባለ ሲሆን በመካከል ክፍፍሉን እንደ ጥሩ አጋጣሚ የወሰደው የአብይ አህመድ አገዛዝ ልዩነቱን በማስፋት ላይ ነው ተብሏል። የአስመራው መንግስት በትጥቅ ትግል ለመጣል የተነሱት ኃይሎች አንድ ላይ ሆነው ለመዋጋት ስምምነት ላይ መድረሳቸው ይፋ አደረጉ። በሌላ በኩል ድንበር ተሻጋሪን ጦርነት የተመለከተ ዘገባ ወጥቷል። በብልጽግናው አገዛዝ ድጋፍ የአስመራው መንግስት በትጥቅ ትግል ለመጣል የተደራጁ ሁለት ኃይሎች ትግላቸውን በአንድ ላይ አድርገው ለመቀጠል መስማማታቸው ተሰምቷል። በጉዳዩ ላይ ዶይቼ ቬለ እንደዘገበው ሁለቱ ታጣቂ ኃይሎች በኤርትራ ያሉትን አፋሮች መሰረት አድርገው ተመስርተዋል። በብልጽግናው አገዛዝ የአስመራውን መንግስት በጋራ ለመጣል ተስማማን ያሉት ሁለቱ ኃይሎች የኤርትራ አፋር ብሔራዊ ጉባኤና የቀይ ባህር አፋር ዲሞክራሲያዊ ድርጅት ናቸው። ሁለቱ ድርጅቶች አብረው ለመታገል የሚያስችላቸውን ስምምነት የተፈራረሙት በአዲስ አበባ ነው። ስምምነቱን አስመልክተው ማብራሪያቸውን የሰጡት የአፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል አቀባይ አሊ መሐመድ ዑመር ሁለቱ የኤርትራ መንግስት ተፋላሚ ድርጅቶቹ አዲስ አበባ ውስጥ በተፈራረሙ ስምምነት የጋራ ግብ ማስቀመጣቸውን አስታውቋል። አቶ አሊ ቀጠል አድርገውም ስምምነቱ አካባቢው ላይ ያለውን አምባገነን ስርዓት ለመገርሰስ በምናገኘው እድል በሙሉ አብሮ መስራት የግድ መሆኑን አምነን ነው ሲሉም ተናግረዋል። የበንዴ እንዳለም የአብይ አህመድና የኢሳያስ አፈወርቂን ጦርነት አይቀሬነት የሚተነትን ሌላ ተጨማሪ መረጃ ወጥቷል። አዲሱ የፈረንጆች ዓመት ከገባ በኋላ በመጀመሪያዎቹ ቀናት የተሰጠው ሁለተኛው ዓለም አቀፍ ማስጠንቀቂያ በ2025 በአብይና ኢሳያስ መካከል ጦርነት ሊነሳ ይችላል የሚለው ስጋት የነበረ ቢሆንም ወደ 2026 ሲገባ ግን ነገሮች ወደ ግጭት እያመሩ ነው በሚል ተከታታይ ማስጠንቀቂያ ተሰጥቶበታል። ፎሬን ፖሊሲ የአብይና የኢሳያስ ጦርነት በዓለም አቀፍ ከባድ ስጋት ከደቀኑ ፍጥጫዎች አንዱ መሆኑን በመግለጽ የድርድር ጥሪ ማቅረቡ ይታወሳል። አሁን ደግሞ የተባበሩት መንግስታት ድርጅት አካል የሆነው ኒው ሂማኒቴሪያን በ2026 ዓመተ ምህረት ትኩረት ሊሰጣቸው ይገባል ብሎ የለያቸው 10 የሰብአዊ ቀውሶች ዝርዝር ውስጥ የኢትዮጵያና ኤርትራ ውጥረት ቀዳሚ መሆናቸውን በሪፖርቱ አመልክቷል። ሪፖርቱ አሰብን ማዕከል ያደረገው የአብይ አህመድ አገዛዝ ተከታታይ ወታደራዊ ዛቻ ኤርትራን ለጦርነት እንዳዘጋጃት ዳስሷል። የአብይ አህመድ ተከታታይ ወደብ ተኮር ንግግሮች መሰረት አድርጎ ይፋ የሆነው ሪፖርት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጉዳዩን ለምን በስጋት እንደተመለከቱትም አትቷል። ኢሳያስና አብይ ህወሓትን ለሁለት ተካፍለው ለተዘጋጁበት ጦርነት አካል ስላደረጉት ጦርነቱ አይቀሬ መሆኑን ሪፖርቱ አመልክቷል። ጉዳዩ ቀጠናዊ መልክ እየያዘ መምጣቱም ተጠቁሟል። ጠቅላይ ሚኒስትር አብይ የተባበሩት አረብ ኤምሬትስን ድጋፍ ያገኙ መሆናቸው በሪፖርቱ ተጠቅሷል። በሌላ በኩል ፕሬዝዳንት ኢሳያስ ከሱዳን መከላከያ ሰራዊትና ኢትዮጵያን እንደ ስጋት ከምትመለከተው ግብጽ ጋር ግንኙነት እንዳላቸው ሪፖርቱ አትቷል። ከፍተኛ ቁጥር ያለው ጦር ወደ ኢትዮጵያ ድንበር መንቀሳቀሱ ተሰምቷል። ጦሩ ድንበር ላይ በጥንቅቅ ቆሟል። በሱዳን የውክልና ጦርነት አንደኛው ተፋላሚ የሱዳን ብሔራዊ ጦር መሪ ጀነራል አብዱል ፈታህ አልቡራን ባለፈው ሳምንት ለአብይ አህመድ አገዛዝ ጥብቅ ማስጠንቀቂያ መስጠታቸውን ተከትሎ ጦራቸው ወደ ኢትዮጵያ ድንበር በማንቀሳቀስ በተጠንቅቅ እንዲቆም ማዛቸው ተሰምቷል። ጀነራሉን ጨምሮ በርካታ የሱዳን ጦር አመራሮች ከኢትዮጵያ ድንበር በመነሳት የፈጥኖ ደራሽ ኃይሎች በድንበሯ የብሉ ናይል ግዛት በኩል መጠነ ሰፊ ጥቃት ለማድረስ መዘጋጀቱን በመግለጽ ሲከሱ ቆይተው በመጨረሻም ጦሩ ተጠግቷል። በጉዳዩ ላይ
አልማሽ ሐዳል ሱዳኒ.com የተሰኘ የሱዳን ሚዲያ ይዞት በወጣው ዘገባ መሰረት የሱዳን ጦር ከፍተኛ ቁጥር ያለው ወታደርና ጦር መሳሪያ በኢትዮጵያ ድንበር ላይ በማከማቸት ላይ ነው። ዘገባው የሱዳን ጦር የጸጥታ ቁጥጥርን ለማጠናከርና ድንበሮችን ከማንኛውም ስጋት ለመጠበቅ በያዘው ዕቅድ መሰረት የሱዳን ጦር ከኢትዮጵያ ጋር በሚያዋስነው ድንበር በብሉ ናይል ግዛት ሰፊ ሰራዊቱን ማሰማራቱን ወታደራዊ ምንጩን ጠቅሶ አትቷል። የአልቡራን ተፋላሚው ጄኔራል ዳጋሎን የምታስታጥቀው የተባበሩት አረብ ኤሚሬትስ ከሰሞኑ ከሌላኛው የቀጠናው ተወካይ የአብይ አህመድ አገዛዝ ጋር በጉዳዩ ላይ የጋራ ስምምነት ላይ መድረሳቸውን ከሰሞኑ በአዲስ አበባ ያካሄዱትን ውይይት ተከትሎ በወጡት መግለጻቸው ይታወሳል። የኢራን ህዝባዊ ተቃውሞ ከኢኮኖሚ ጥያቄ ወደ ስርዓታዊ ለውጥ አድርጓል። የአብዮቱ ምልክቶች በአደባባይ በመናድ ላይ ይገኛል። በሀገሪቱ የኢንተርኔትና የስልክ ግንኙነት የተቋረጠ ሲሆን የእስላማዊ አብዮቱ ዘብ ምልክት የሆኑት የጀነራሉ ሐውልት በወጣቶች ወድቋል። በኢራን በተከሰተው የኢኮኖሚ ቀውስ ሳቢያ የተቀሰቀሰው ህዝባዊ ተቃውሞ ወደ አስከፊ ግጭት ታምብቶ የመንግስት ተቋማት ከመዘጋታቸው በተጨማሪም ትናንት አመሻሹን በበርካታ ቦታዎች የኢንተርኔት አገልግሎት መቋረጡ የስልክ አገልግሎት የተቋረጠባቸው እንዳሉም ተሰምቷል። ኢራን ካሏት 31 አውራጃዎች ውስጥ ቢያንስ በ27ቱ ተቃውሞ ተስፋፍቷል። ወደ ግጭት ባመራው ተቃውሞ እስካሁን 36 ሰዎች የሞቱ ሲሆን ከ2076 ሰዎች በላይ በጸጥታ ኃይሎች በቁጥጥር ስር ውለዋል። ከ60 በላይ ተቃዋሚዎች ላይ የመቁሰል አደጋ ደርሷል። በቀጠለው ህዝባዊ አመጽ የሟቾችና የተጎጂዎች ቁጥር ከዚህም በላይ ሊጨምር እንደሚችል ነው የተጠቆመው። በተለይም በበርካታ የሀገሪቱ ክፍሎች የኢንተርኔትና የስልክ ኔትወርኮች በድንገት አገልግሎት ማቋረጣቸው የቀውሱን ደረጃ የሚያሳይ ነውም ተብሏል። ዛሬ ዕለቱ አርብ መሆኑን ተከትሎ ለጁማ ስግደት የሚወጡ ወጣቶች ከፍተኛ ብጥብጥ ይፈጥራሉ የሚል ስጋት እንዳለም ተሰምቷል። የሀገሪቱን የዲጂታል ግንኙነት የሚከታተሉ የተለያዩ ዓለም አቀፍ ተቋማት እንደገለጹት በበርካታ የሀገሪቱ ከተሞች የመረጃ ልውውጥ ሙሉ በሙሉ ተቋርጦ ይገኛል። ይህ የግንኙነት መቋረጥ የተከሰተው በሀገሪቱ ካለው ወቅታዊ የፖለቲካ ውጥረት ጋር ተያይዞ ነው የሚሉ መረጃዎች በስፋት በመሰራጨት ላይ ናቸው። እስካሁን ከኢራን መንግስት በኩል የተሰጠ ይፋዊ ማብራሪያ እንደሌለም ተገልጿል። ይሁን እንጂ የኢንተርኔት አገልግሎት መቋረጡ ዜጎች መረጃ እንዳያገኙና ወደ ውጭ ሀገር መረጃዎችን እንዳይልኩ ከፍተኛ እንቅፋት መፈጠሩ ተነግሯል። በተለይም የማህበራዊ ሚዲያ መተግበሪያዎች እና የስልክ ጥሪዎች ባለመስራታቸው በሀገሪቱ ውስጥ ምን እየተከናወነ እንዳለ ለማወቅ አስቸጋሪ እየሆነ መምጣቱን የዜና ምንጮች እየዘገቡ ይገኛሉ። በኢራን ሁለተኛ ሳምንቱን ባስቆጠረው ተቃውሞ የዩኒቨርሲቲ ተማሪዎች፣ የሰራተኛው መደብና በርካታ ወጣቶችና ሴቶች የተቀላቀሉበት መሆኑ ለኢራን መንግስት ብቻም ሳይሆን መንግስቷን በበላይነት ለሚመራው መንፈሳዊ መሪም የሚያሰጋ መሆኑን በትናንቱ ዘገባችን መጠቆማችን ይታወሳል። የዚህ ስጋት ተጨባጭ ምልክት በዋና ከተሞች መታየቱ ቀጥሏል። የኢራን እስላማዊ አብዮታዊ ዘብ ኃይል IRGC ምልክት የነበሩት እንደ አውሮፓውያን አቆጣጠር በጥር 2020 በአሜሪካ የድሮን ጥቃት በኢራቅ ባግዳድ የተገደሉት ጀነራል ቃሲም ሱሌማን ሐውልታቸው በወጣቶች ፈርሷል። ጀነራሉ በኢራን ፋርስ ግዛት ለመታሰቢያነት የቆመላቸው ሰልፈኞች ሲፈርስ የሚያሳይ ምስል ይፋ ከተለቀቀ በኋላ ነው በሀገሪቱ በበርካታ አካባቢዎች የኢንተርኔትና የስልክ መቋረጥ የተከሰተው። ጀነራል ቃሲም ሱሌማኒ የኢራን አብዮታዊ ዘብ ቆድስ የተሰኘው ፍልስጤማውያንን ነጻ ያወጣል የተሰኘለት ኤሊት ፎርስ መሪ የነበሩ ሲሆን እኚህ ጀነራል ከአያቶላ አሊ ሆምኒ ቀጥሎ በሀገሪቱ እስላማዊ አብዮት ታሪክ ተወዳጅ ከሆኑ ጥቂት መሪዎች አንዱ ነበሩ። የኢራን ወጣቶች የእስላማዊ አብዮቱ ምልክት በሆኑ መሪዎቻቸው ሐውልት ጭምር በመጨከል ላይ ናቸው። 46ኛ ዓመቱን ያስቆጠረው አብዮታዊ ስርዓቱ ፍጻሜው የደረሰ መስሏል። የተገንጣዩ ደቡብ የመን ቡድን መሪ በሶማሊላንድ በኩል ኮበለሉ። ደቡብ የመንን ራሷን የቻለች ሀገር ለማድረግ የሚሰራው የፖለቲካ ኃይል መሪ በሶማሊላንድ በኩል አድርገው በድብቅ ከሀገራቸው መኮብለላቸው ተሰምተዋል። በየመን የሚንቀሳቀሰው ተገንጣይ ቡድን የደቡብ ሽግግር ምክር ቤት STC መሪ የሆኑት አይዳሩስ አልዙበይዲ በሶማሊላንድ በኩል አድርገው ወደ ተባበሩት አረብ ኤሚሬትስ መኮብለላቸውን በሳውዲ አረቢያ የሚመራው ጥምር ጦር አስታውቋል። የሳውዲ አጋር እንደሆነች የሚነገርላት ሶማሊያ በአመራሩ ምስጢራዊ ጉዞ ተበሳጭታለች። በሳውዲ የሚመራው ጥምር ጦር በጉዳዩ ላይ በወጣው መግለጫ አልዙበይዲ በሪያድ ተከታታይ የሰላም ንግግሮች እንዲሳተፉ በታቀደው መሰረት እንዳልተገኙ አስታውቋል። መሪው ከኤደን ወደ ሶማሊላንድ በርበራ ወደብ በሚጓዝ ጀልባ ላይ ተሳፍረው በውድቅት ሌሊት ማምለጣቸውን መግለጫው ጠቁሟል። እንደ መግለጫው ከሆነ አልዙበይዲ
በርበራ ከደረሱ በኋላ ከተባበሩት አረብ ኤምሬትስ ወታደራዊ መኮንኖች ጋር በመሆን አውሮፕላኑ ወደ ሶማሊያ ዋና ከተማ ሞቃዲሾ ተጉዟል። አውሮፕላኑ በኦማን ባህረ ሰላጤ ላይ ሲበር ማንነቱን የሚገልጹ የኤሌክትሮኒክ ስርዓቶችን አጥፍቶ ቆይቷል። በአቡዳቢ ወደሚገኘው አልአሪፍ ወታደራዊ አየር ማረፊያ ለመድረስ 10 ደቂቃ ሲቀረው መልሶ አብርቷል ሲል ጥምረቱ አስረድቷል። በጉዳዩ ላይ ከየመን የደቡብ ሽግግር ምክር ቤትም ሆነ ከተባበሩት አረብ ኤምሬትስ የተሰጠ መግለጫ የለም። ድርጊቱ የሚረጋገጥ ከሆነ በአቡዳቢ የሚደገፈው የደቡብ ሽግግር ምክር ቤት በታህሳስ ወር በሪያድ በሚደገፉት የየመን መንግስት ወታደሮች ላይ ጥቃት ከሰነዘረ በኋላም በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል የተፈጠረውን ቅራኔ ይበልጥ ሊያባብሰው ይችላል ተብሏል። በመጀመሪያው በሰሜን የመን የሚገኙትን የሁቲ አማጽያን ለመዋጋት በዓለም አቀፍ ደረጃ እውቅና ያለውን የየመን መንግስት ሲደግፍ የነበረው የደቡብ ሽግግር ምክር ቤት አሁን ላይ በደቡብ የመን ራሱን የቻለ መንግስት ለመመስረት እየጣረ ይገኛል። ምክር ቤቱ ከሰሞኑ ከሳውዲ አረቢያ ጋር ድንበር የሆኑትን የሀድራማውንት እና አልማህራ ግዛቶችን የተቆጣጠረ ሲሆን ሪያድ ይህንን እርምጃ ለብሔራዊ ደህንነቷ እንደ ቀይ መስመር እንደምትወስደው የአልጀዚራ ዘገባ አመልክቷል። የሶማሊያ ፌዴራል መንግስት የየመኑ አስገንጣይ ቡድን አመራር በሞቃዲሾ በኩል ሾልኳል መባሉን ተከትሎ ምርመራ እያደረገ መሆኑን ገልጾ ጉዳዩን የሀገሪቷ ብሔራዊ ደህንነት የጣሰ ነው ሲል ተቃውሞታል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር